لساق حكيم هو يالو من يأكل اندسك تمكرون يالاچو አላቸው أجاب الحكيم حتى يصفر وجهك ولا يعلو صوتك فيته قلاسكل درس دمصه كف በማይልበት መልኩ رسولنا عليه الصلاة والسلام አንዳንዴ ተከዘ ያገኛቸዋል አስሐቦች ለምንድነው ተከዛቸው ምናያችሁ ይሏቸው ነበር نبي عليه الصلاة والسلام بلو ملسو لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا أنا ما قوم بتاقو نورو لقصواتشو بستو ساقاتشو يانسنبر إلالو إنهم حاكم من بلو مكروت دمسه كف بما يلبت ملكو عفن كفتو لسك عيقبام عند أخيرا دالبت يستوسو فقال الرجل وكم أبكي سوي يوم من يأكل اندالك ستمكرني الله شو هلاتشو قال الحكيم إذا كان من خشية الله فلا تمل البكاء يمتالك سو الله انفرتك هنا أتدكم أتسلش زنبلها الكسالو ምክንያቱም አላህን ፈርቶ የሚያለቅስ ሰው ከባድ ስለሆነ ሰው ፊት ከሆነ ይመጣል አሁን እዚህ ላልቅስ ብዬ በጀምር ይመጣል ያው ይንቀሳቀሳል በቃ ሰው ፊት ብቻ ሲኮን ነው ዋናው ነገር አቤቱ ቁጭ ሲል ሌሊት እውነት ዝብሎት እንባው ይመጣሉ የሚለው የዛኔ ነው ሒሳብ የሚደረገው ሰው ፊትማ ሲሆን ሲመከር ምናምን ከልብ ከገባ ያው ለቅሶ ይመጣል ሰው ጋር ስለሆነ ማለት ነው እናሳቸው ምን አሉት አላህን ፈርታ ከሆነ መሰልቸት የለብህም ዝም ብለህ ማልቀስ ነው አሉት فقال الرجل وكم اخفي من عمل الصالح ከመልካም ስራዬ ምን ያክል ለደብቅ አላቸው ምን ያክል በሚስጥር ለስራ አላቸው رد الحكيم ما استطعت الى ذلك سبيلا የቻልከውን ያክል ደብቀህ ስራው አሉት ይፋ መውጣቱ ነው የሚሻለው እኔ ይሄን ያደረኩ ሰው ይያለ ቢል ነው የሚሻለው እኔ ይሄን አደረኩ ብሎ የተለየ ነገር እንዳደረገ አርጎ ማውራቱ ነው የሚሻለው ወይስ መደበቁ አይ አቅምህ የቻለውን ያክል ደብቅ ያ ማለት ግን ሙናፊቆች የተለያየ ወሬ ሊያወሩ ይችላሉ አሁን እዚህ ሰደቃ አብዝቶ ከሰጠ ይዩልኝ ባይ ነው ይሉታል ድሮም ያረጉ ነበር በሱሐቦች ዘመን የቀን ስራ ሰርተው ሰደቃ ሊሰድቁ የሚመጡትን ሰዎች በዛርጎ የሚሰጠውን ሀብታሙን እንደ ሙራኢ ነው ይሄ ሰው እንዲያይለት ነው ይሉት ነበር ቀለል አርጎ ደግሞ የቀን ስራ ሰርቶ የሚያመጣውን ድሃውን ደግሞ አረይችንስ እንደው አላህ ገንይ ነው ከዚች የሚፈልግ ምንም ይችንስ አይቀበለውም ዝም ብሎ አይበላም ወያሉ ያፈዙባቸው ነበር ብቻ ሰው ያለውን ይላል